እንግዲህ የወንጀል ህግ በጣም መሰረታዊ ፖይንት የሚባለው ፕሪንሲፕሎቹ ናቸው አይደለ? ፕሪንሲፕል ኦፍ ክሪሚናል ሎ እነሱ ናቸው። አይ ቲንክ ሌላ ሁሉ በጣም ካይንድ ኦፍ ፒስ ኦፍ ኬክ አይነት ነገር ነው። ይሄኛው ግን ትንሽ እንየው። ፕሪንሲፕል ኦፍ ክሪሚናል ሎ እንግዲህ በዋነኝነት ስንት ፕሪንሲፕል ነው ያለን? 3 ፕሪንሲፕል ነው አይደለ? ማን ናቸው? ኢንዲቪጁዋል አውቶኖሚ ኤግዛክትሊ። አይ ስምላችሁ ታደክሙ በክርስቶስ እግዚአብሔር ይቅር ይበላችሁ እና እሺ፣ አንደኛው ምንድነው? ሌጋሊቲ። ሌጋሊቲ የት ነው ያለው? አንቀጽ 2 አይደለም ያለው? አዎ ሌጋሊቲ። በተለይ ሌጋሊቲ 3 ወይም 4 ዋና ዋና ክፍሎች ሊኖሩት ይችላሉ። ይሄ ዋን ላይ ያለው ኖ ክራይም ኖ ክራይም አዘር ዛን ስፔሲፋይድ ባይ ሎ ነው አይደል የሚለው? አንለስ ስፔሲፋይድ ባይ ሎ ነው የሚለው ኤ ላይ ያለው ወይም ዋን ላይ ያለው there is no crime unless specified by law ነው የሚለው አይደል? ሁለተኛውና ዋናው ደግሞ ሳብቱ ያለው ነው no punishment other than prescribed by law የሚለው ፕሪንሲፕል ነው አይደል? ሶስተኛው ደግሞ ንዑስ 5 ላይ ያለው ነው አይደል? ምንድነው የሚለው? ንዑስ 5 double prohibition of double jeopardy ወይም ደግሞ nobody shall be punished twice for the same crime የሚለው ማለት ነው አይደለም? ስንት 2 ንዑስ 5 እዚሁ ላይ እንጨምረው ካልን ይሄ ፕሪንሲፕል ኦፍ ለኒቲ የሚባለው አለ አይደል? ፕሪንሲፕል ኦፍ ለኒቲ LENITY ምንድነው ይሄ? any ambiguous term ወይም ደግሞ doubtful term should be interpreted in favor of the defendant የሚለው ወይም ደግሞ አንቀጽ 2-4 ላይ ያለው ነው አይደል? እነኚህ ናቸው። ልብ በሉ። ይሄ no crime unless specified by law ይሄ ምንድነው? ነለም ክራይም ነው የሚባለው። ነለም ክራይም ሳይናሌጅ የሚለው በላቲኑ ምናልባት አንዳንድ ላቲኑ ሊያመስ ስለሚችሉ ብትይዙትም አይከፋም። ስለዚህ no crime unless specified by law ዋን ላይ ያለው ነው። no punishment other than prescribed by law 2 ላይ ያለው ነው። prohibition of double jeopardy ንዑስ 5 ላይ ያለው ነው። principle of lenity ደግሞ 4 ላይ ያለው ንዑስ 4 ላይ ያለው ነውና እነኚህ እንግዲህ የprinciple of legality ኤሌመንት ናቸው ተብሎ ነው የሚወሰደው አይደል? አዎ እነዚህን ማወቅ ነው የሚሆነው። ምናልባት no crime other than specified by law የሚለውን በስሩ ብዙ ነገሮች ሊያቀፍ ይችላል። እንግዲህ አንዱ የሚሆነው ማን ነው? no crime by analogy ነው አይደል? ንዑስ 3 ላይ ያለው ከፈለጋችሁ ራሱን ችሎ ይነበብ። otherwise በዋን ስር ልታደርጉት ትችላላችሁ። የዋን ማብራሪያ ነው ብላችሁ ተወስዱ ትችላላችሁ። ዋን ላይ ምንድነው እያለ ያለው? no crime unless specified by law አይደል የሚለው ምን ማለት ነው ብሎ እንደ ምሳሌ ነው እንግዲህ ምሳሌም ፕሪንሲፕልም ነው 3 ላይ ያለው ነው 3 ለምሳሌ there is no crime by analogy አይደል እንዴ? ለምሳሌ there is no crime by analogy ወይዘሮ አቶ አበበችን ደፈረ አይደለ? for a stronger reason ወይም ደግሞ by analogy ሚስቱንም አስገድዶ ደፍሯል። ሚስቱ እምቢ ስትለው አስገድዶ ደፍሯል። ስለዚህ ይታሰር ይቻላል። ልክ እንደዛ ማለት ነው። ማሪታል ሬፕ የለም እንደምታውቁት፣ ግን በአናሎጂ ቢሆን ግን ነበር። በአናሎጂ ወንጀል መፍጠር ብንችል ኑሮ ዛት ቲፒካሊ ሬፕ ክራይም አይደል? እንደዛ እንደማለት ነውና there should be no crime by analogy የሚለው ልክ no crime other than unless specified by law የሚለው እሱንም ይጨምራል። ከዛ ውጪ ምንድነው there should be what strict rule of interpretation ምን ማለት ነው? የወንጀሉን ትርጉም በለጠጥከው ቁጥር ሌሎች ልታካትት ትችላለህ። ወንጀል ያልሆኑ ነገሮችን ወንጀል ወደ ማድረጉ ቴንደንስ ትሄዳለህ ነው ንዑስ 4 ላይ ያለው። ያው ንዑስ 4 ረዘም ስለሚል አንዷ ምንድነች? there should be strict rule of interpretation ነው አይደል? ካሰፋኸው ወይም ይሄ ሰፋ አድርገህ ከተረጎምከው you may what bring an act into the provision of crime ነው አይደል? ወደ ወንጀል ድንጋጌ ልታመጣ ትችላለህ ያልሆነውን አስፍተህ። ለምሳሌ በቀደም የኮንትራት ህግ ላይ አንቀጽ ባይዘው ያው በትርጉም ደረጃ ያንን ቢሆን መጠቀም ይቻላል። አንቀጽ 1731 እስከ መጨረሻ ያለው ማለት ነው እስከ 39 ያለው እና ወቴችኖችን አንባችሁት ከሆነ ስለ ኢንተርፕሬቴሽን ጻፈው anyway እና 1735 ላይ ምንድነው ያለው? ጀነራል ተርምስ ሲኖሩ ስትሪክትሊ ተርጎሙ ነው የሚለው አይደል? ለምሳሌ ሰውየው ምንድነው ያለው?
ለየሺ አለ ለየሺ ያለኝን የማይንቀሳቀስ ንብረት ሁሉ ሰጥቻታለሁ ወይም ሽጨላታለሁ አለ ያለኝን የማይንቀሳቀስ ንብረት ሁሉ ሽጨላታለሁ አይደል ያለው አሁን የማይንቀሳቀስ ንብረት ሁሉ የሚለው ባንክ ቤት ውስጥ ያለውን ብር ይጨምራል ምክንያቱም ብር የማይንቀሳቀስ ንብረት ነው ብለ መተርጎም አለብን በጣም ለጥጥ ነው አየው ስንለጥጠው ምን ሆነ ማለት ነው ሊካተት የማይገባው ነገር ሁሉ ተካተተ ማለት ልክ እዚሁም ጋር እንደዛ ነው እንደ አይነት ነገር ስትሪክትሊ እንተረጉመዋለን ካሰፋ ነው ወንጀል ያልሆነው ሁሉ ወንጀል ይሆንብናል ማለት ነው እንደዛ ከሆነ ደግሞ ኖ ክራይም unless specified by law የሚለው ፕሪንሲፕል ፈረሰ ማለት ነው ዋን ላይ ያለው አይደለ ያ ማለት ነው ከዛ ውጪ በዚሁ ኖ ክራይም unless specified by law የሚለው ኤክስቴንሽን አንቀጽ 5 ያለው ነው የነን ሪትሮአክቲቪቲ ምን ማለት ነው a crime should not be what retroactively applicable ነው አይደለ ወይም ደግሞ ወደ ኋላ ተመልሶ አንድ ወንጀል ሊሰራ ይገባም ነው አይደለ እና አንቀጽ 5 1 2 3 የሚሉ ምናልባት ከሸወዱ ቋንቋቸው የሚሸውድ ሐሳባቸው ግን ግልጽ የሆነ ነገር አለ ስለዚህ ምርጫ ላይ ቢመጡ ቋንቋ ላይ በደንብ ተመልከቱ እንጂ ሐሳባቸው ግልጽ ነው ለምሳሌ ዋን ላይ ምንድነው የሚለው አንድ ድርጊት በድሮ በተሻረው ወንጀል ህግ ድርጊት ማነው ወንጀል ከነበረና በዛ ወቅት ከተፈጸመ ዛሬም ግን ወንጀል ከሆነ በየትኛው ነው የሚዳኘው ነው የሚለው ልርገመው አንድ ድርጊት በድሮ እና ባሁኑ የወንጀል ህግ ወንጀል ነው የተፈጸመው ግን በድሮ ነው an act is a crime both in the new and the old criminal code but it was committed during the criminal code አይደለም የሚለው እሱ እኮ ነው an act was what crime to ማነው both in the new and the old criminal code but it was committed what during ወይም ደግሞ during the repealed law ነው አይደል ስለዚህ ይህ በየት ይዳኛል ነው የሚለው በድሮ ይዳኛል ነው የሚለው ልብ በሉ በሁለቱ ወንጀል ሆኖ ግን የተፈጸመው ግን በድሮ ነው ይሄኛው ከመውጣቱ በፊት እንደዛ ከሆነ ምንድነው የሚለው የሚዳኘው በድሮ ነው እቺነች ሳቧን እቺነች ሳቡቱ ምንድነው የሚለው አንድ ወንጀል ደግሞ አንድ ድርጊት it was not crime during the old criminal law now it's crime in the new criminal law የተፈጸመው ግን አዲሱ ከመውጣቱ በፊት ነው አዲሱ የወንጀል ከመውጣቱ በፊት let's say ለምሳሌ an act has been declared crime what in the new criminal law but it was committed during the old criminal law ይሄ ምንድነው የሚሆነው ያስቀጣል አያስቀጣም አይደለ ሳብቱ ያለው ይሄ ነው በቃ ሳብቱ ያለው ይሄ ነው አሁን ወንጀል ነው ድሮ ወንጀል አልነበረ በተለይ ለምሳሌ አሁን ከእንትን ጋር ከዚህ ከሄት ስፒች ፕሮክላሜሽን ጋር የተያያዙ ነገሮች ለምሳሌ ከኮምፒውተር ክራይም ጋር የተያያዙ እነዚህኛው አዲስ ዘመናዊ ወንጀሎች ናቸው አይደለ አዎ እነሱ አሁን ድሮ አልነበሩም ድሮ ተፈጸመው አሁን የኮምፒውተር ክራይም ከመውጣቱ በፊት የተፈጸመው ኮምፒውተር ክራይም ከወጣ በኋላ አንቀጣም አይደለም ያ ማለት ሳብቱ ያለውና ነን ሪትሮአክቲቭ ማለት ድሮ ወንጀል ያልነበረን ድርጊት አዲሱ የወንጀል ህግ ወንጀል ነህ ቢለው ድሮ የተፈጸመውን እነሆ በአዲሱ የወንጀል ህግ ወንጀል ነህ ተብለሃልና ና ተቀጣ ልንል አንችልም ማለት እኮ ነው ሳብቱ ላይ አይደለም አንዳንዴ ደግሞ ይሄንን ተቃራኒ ሳብቱና ሳብስሪ ተቃራኒ ናቸው ሳብቱ አሁን እንዳልኳችሁ ድሮ ወንጀል ያልነበረ ግን በአዲሱ የወንጀል ህግ ወንጀል የሆነ ነው ስሪ ላይ ደግሞ ድሮ ወንጀል የነበረ ግን በአዲሱ እንደ ወንጀል ያልተቆጠረ ለምሳሌ ንጉሱን መሳደብ ምናምን የሚል ነገር ነበር አለ በፒናል ኮድ ድሮ እሱ ዛሬ ንጉሱን ብትሳደብ እንዲያውም ትሸለማለህ አይደል አዎ ትሸለማለህ እንኳን ልትቀጣው እንደዛ ነው አሁን እሱ ለምሳሌ during the old criminal law ንጉሱን መሳደብ ወንጀል ነበረ እሺ አንድ ግለሰብ ተሳድቦ ክስ ላይ ያለ አዲሱ ወጣ አዲሱ ሲወጣ አጋጣሚ ሆኖ አዲሱ የወንጀል ህግ ውስጥ ንጉስን መሳደብ ወንጀል አይደለም ምን መሆን አለበት አሁን ክሱ መቋረጥ አለበት አይደለም ክሱ መቋረጥ አለበት አየው ምክንያቱም ወንጀል አይደለም ስለዚህ ሳብዋን ሳብቱ ሳብስሪ
የክሪሚናል ምንድን የኖ ክራይም አንለስ ስፔሲፋይድ ባይ ሎው ለሚለው ኤሌመንቶች ናቸው፣ ተጨማሪ ማብራሪያዎች ናቸው እንደ ምሳሌ ማለት ነው። እና እነኚህን በደንብ ያቸው። በእርግጠኝነት እነዚህ ሀሳባቸው ግልጽ ነው፣ ግን አንዳንድ ቋንቋ ላይ ኮሚትድ በዚህኛው እንደዚህ በእንደዚህኛው ምናምን ስለሚል ጠለፍለፍ ስለሚል ከፍጥነት አንፃር እንዳይሸውዳችሁ እንጂ ኢትስ ቬሪ ቬሪ ኢዚ። ኤ ቢ ሲ ዲ ግልጽ ነው አይደለም? ማን ነው 1 2 3 ግልጽ ነው። ዛሬ ላይ እስሩን ወይም ቅጣቱን ይጨርስ ብትለው ፐርፐዙ ምንድነው? የምታሳካው ፐርፐዝ ሌትስ ሴይ ለምሳሌ የሰውየው እንትን ሱስ ነው። ለምሳሌ ሱሱ ምንድነው? ሌትስ ሴይ አልኮል መጠጣት ነው እንበል። አሁን አልኮል መጠጣት ወንጀል አይደለም ተባለ። ወንጀል ካልሆነ እኮ ሱሱን ይቀጥላል። ስለዚህ ፉልፊል የምታደርገው ፐርፐዝ የለም። አቺ የምታደርገው ነገር there is nothing። ወንጀል አይደለም ስለተባለ የድሮ ድርጊት ወደዛው ድርጊት ይመለሳል ማለት ነው ሰውየው። እንደዛ ከሆነ ለምን አንተ ስትለፋለህ እርሾስ ታወጣለህ? እሱ ስለምን ይቀጣል? ግልጽ ነው አይደለም? ስለዚህ አንቀጽ 5 የአንቀጽ 2 ምንድነች? ማብራሪያ ነች። ከዛ ውጭ ምናልባት አንቀጽ 6 ላይ ያለችው ጥሩ ነገር ነች። አሁን ይሄ አኪዩዝ ነው ፌቨር የሚያደርግ የሚለው እዛ ላይ ነው። ምንድነው የሚለው? ምናልባት የእንትን ኤክሰፕሽን እናደርገው እንችላለን። ለምሳሌ ሌትስ ሴይ አንቀጽ 5 ንዑስ 1 ምንድነው የሚለው? አንድ ወንጀል በድሮም በአሁኑ ወንጀል ከሆነ አይደለ እና ለምሳሌ ድሮ ተፈጽሟል፣ በድሮ ወንጀል ተፈጽሞ እየተዳኘን ያለ አይደለ። ምናልባት ለዚህ ወንጀል አዲሱ የወንጀል ሕግ ያነሰ ቅጣት የሚጥል ከሆነ then the new criminal law shall be applicable to the act ወይም to the crime committed during the old criminal law ነው የሚሆነው። ይሄ የማን ኤክሰፕሽን ነች ማለት ነው? የአንቀጽ 2 ኤክሰፕሽን ነች። 2 ምንድነው የሚለው? there is no penalty punishment other than prescribed by law አይደል የሚለው። ህጉ ካስቀመጠው ውጪ ቅጣት የለም ያለው። አሁን ግን ህጉ ካስቀመጠው ውጪ ነው ይሄድን። ለምን ያልኮ አንድ የወንጀል ድርጊት በድሮውም በአዲሱም ወንጀል ከሆነ መዳኘን ያለበት በየት ነው የሚለው? በድሮ ያው የተፈጸመው በድሮ ነው ብለን አስበን ነው። እና መዳኘት ያለበት በየት ነው? በድሮ ነው። ስለዚህ ቅጣቱን በድሮ መሆን ነበረበት። የወንጀል ህግ ሲባል እኮ ሞራል ኤሌመንቱን ምናምን ሳይሆን አጠቃላይ ቅጣቱንም ይጨምራል አይደል? ስለዚህ የድሮ ህግ ላይ ወንጀል የነበረ ድርጊትና ያኔ የተፈጸመ ድርጊት መቀጣት ያለበት መታየት ያለበት በየትኛው ነው? በድሮ ነው። ሆኖም ግን ኤክሴፕሽናሊ the new criminal code if it was carries a very favorable punishment to the accused የትኛው ተፈጻሚ የሚሆነው? the new criminal code shall be applicable to the crime committed ማለት ነው። እቺ እንግዲህ ኤክሰፕሽን ነች። other than prescribed by law ነው የሚለው ለኛ ፐርፐዛውን ድርጊቱ ቀደም ከተፈጸመ law የሚለው የድሮ ክሪሚናል ኮድ ነበር። እቺ ግልጽ ነች። ይህች ነች አንቀጽ 6 እንግዲህ ኤክሰፕሽን ቱ አርቲክል 22 ማለት ነው። ዌል ከዛ ውጭ እንግዲህ አንቀጽ 7 ያለው ሜጀር ነው። ሜጀር ከሆነ ለተሰይ ድርጊቱ በድሮ የወንጀል ህግ የተፈጸመ ነው። በሁለቱም ወንጀል ሊሆን ይችላል። አሁን እየታየን ያለው አይደለም። ግን ምንም ይሁን ምንም ሜጀር ግን በአዲሱ የወንጀል ህግ ነው ተፈጻሚ የሚሆነው። እንግዲህ ሜጀር ማለት በቀላሉ ምን መሰላችሁ? ለተሰይ የቅጣት አወሳሰን መመሪያ ምትላለች አይደል? የጠቅላይ ፍርድ ቤት እሷ ማለት እኮ ነው። ለምሳሌ የሴንቴንሲንግ ሜጀሩ በአዲሱ ይሆናል ነው የሚለን። ለምን ሜጀሩ ዋናው ዓላማው የኤፊሺየንሲ ኦፍ ክሪሚናል ሎውን ማምጣት ኢፌክቲቭነስ ኦፍ ክሪሚናል ሎውን ማምጣት ነው አይደል? የጀስቲስ ፕሮሰሱን ማሰልጠን ነው አይደል ዓላማው። እንደዛ ከሆነ የአዲሱ የወንጀል ህግ የያዘው ሜጀር ምን ይሆናል የሚለው ተፈጻሚ ነው የሚሆነው ሁሌ። ይሄ ፌቨር ያደርጋል አያደርግም ወደሚለው ኮምፕሌክስ አንገባም። እሱ ነው ሜጀር ላይ ከሆነ። ሜጀር ማለት ደግሞ ምንድነው? ትዝ ይላችሁ ከሆነ እርከን ይሄ የቅጣት አወሳሰን መመሪያ ላይ ደረጃ 1 ደረጃ 2 እርከን 3 እርከን 4 የሚባል ነገር አለ አይደል? እስከ ብዙ ነው። እስከ እርከን 30 ስንት ነው የሚሄደው? እንደዛ አካባቢ ነው የሚሄደው። የሚገርመው ድሮ አልነበረም የሚባል ነገር ቅርብ ጊዜ ነው የመጣው። ይሄ መመሪያ የመጣው ቅርብ ጊዜ ነው። እና ፐርፐዙ ደግሞ ምንድነው? ለአንድ ጉዳይ ዳኞች ለአንድ የወንጀል ጉዳይ ዳኞች የሚሰጡት ውሳኔ በጣም እየተራራቀ ስለመጣ ወጥነትን ለመፍጠር ነው ይቺ መመሪያ ወጣች። ኢትስ ካይንድ ኦፍ ማቴማቲክ ካልኩሌሽን አለበት አይደለም? ለዛ ነው አሁን ይሄ ሜጀር በአዲሱ የወንጀል ህግ ነው። ግን ድርጊቱ ድሮ ቢፈጸም በቃ ምንም ያለ አማራጭ ሜጀሩ የአዲሱ የወንጀል ህግ ሜጀር ተፈጻሚ ይሆናል። አንቀጽ 7 የሚለን እሱን ነው። እና
የቅጣት አወሳሰን መመሪያ ሴንቴንሲንግ ጋይድላይን የሚባሉ ነገሮች ማለት ነው። እነሱን ነው። አንቀጽ 8 ያው ፔሪድ ኦፍ ሊሚቴሽን ነው። እንዲሁ ይርጋም በድሮም በአሁኑም ይርጋ ካለ የአሁኑ ይርጋ ተፈጻሚ ይሆናል ነው ባጭሩ። ኤክሰፕሽን የለውም እሱ። እንደዛ አድርገን ነው የምንሄደው እና ይሄ እንግዲህ የፕሪንሲፕል ኦፍ ሌጋሊቲ ነው። ምናልባት ሶስተኛው ይሄ ፕሮሂቢሽን ኦፍ ዳብል ጀፐርድ የሚለው ወይም ደግሞ ምንድነው ኖን ቢስ ኢን አይተም አለ የሚለው እንትን በላቲኑ ያዙት ምናልባት ካመጡት ትንሽ ነሸጥ ያደረገው አይነት ፈተናዎች ከሆነ ሊጨምረው ይችላል እንጂ መቼስ ላቲኑ ምን ማለት ነው ብሎ ማውጣት መቼስ ትርጉሙ እንደሆነ እግዚአብሔር ይወቀው። አዎ ምን ያደርግልሃል? እኔ ላቲን ምን ያደርግልሃል? እንግሊዘኛው ራሱ እኮ እንደው ተገደን ነው አይደል? አማርኛው መሆን ያለበት እና ዞሮ ትዝም ስለሚላቸው በቀላሉ ብዙ የሚያለፍ አይደለም። ኤኒዌይ ፕሮሂቢሽን ኦፍ ዳብል ጀፐርዲ ያው ከህገ መንግስቱ አንቀጽ 22 ጋር የምታነቡት ይሄም እውነት ግልጽ ነው። ምንድነው አንደኛው ሶስት ነገሮች ነው ያሉት አይደል? አንደኛው ምንድነው የሚያደርገው? it prevents what prohibition from second prosecution አይደለም for the same crime after acquittal። አንደኛው ምንድነው ነፃ ከወጣ ነፃ ነህ ከተባልክ በኋላ በአንድ ክስ ነፃ ነህ የምትባለው ግን መጨረሻ ላይ ነው አይደል? እንደዛ ከተባልክ በኋላ እንዳትከስ ያደርጋል። አንደኛው it protects you from second prohibition prosecution for the same crime after acquittal። እንግዲህ the same crime ሲል crime with the same element ለማለት ነው እንጂ ግድያ ለምሳሌ the same crime ማለት intentional bodily injury እና negligent bodily injury ለማለት አይደለም። bodily injury intentional ሆኖ ኤሌመንቶቹ አለ አይደል? ያቹ ኤሌመንቶቹ ለምሳሌ intentional ፕሌሱ ምኑ ሳይቀነስ አይጨመር ማለት ነው። the same ሲል the same crime ሲል የወንጀሉን አይነት ሳይሆን ኤሌመንቱ ለማለት ነውና ስለዚህ አንደኛ it protects you from second prosecution for the same crime after acquittal ነው አንደኛው። ሁለተኛውስ አሁንም protects you from second prosecution after conviction ነው። ጥፋተኛ ነው ተብለሃል። ጥፋተኛ ነህ ከተባልክ ድጋሜ ደግሞ ተከሰ ጥፋተኛ እንዳትባል ነው። ሶስተኛው ደግሞ አሁንም protects you from what multiple punishment for the same crime ነው። ይሄ ምንድነው? አንዱ ለምሳሌ አንዳንድ ሰዎች ሲቀጡ ብዙውን ጊዜ ለ5 አመት ከሲቪል ግዴታው ምናምን ከሲቪል ራይቱ ታግዷል፣ ገንዘብ 100,000 ብርና የ10 አመት እስራት አይነት ነገር እንዳለ አለ አይደል? እሱ አንድ ቅጣት ነው የሚባለው አንድ ነው። መልቲፕል ፓኒሽመንት የሚለው ድጋሜ ከሳችሁት ድጋሜ ማስቀጣት ለማለት ነው። ድጋሜ ከሶ ድጋሜ ማስቀጣት ለማለት ነውና እነኚህን የሚሰጠን የፕሪንሲፕል ነው። እንግዲህ ይሄ አንቀጽ 2 ንዑስ 5 ያለ ከህገ መንግስቱ አንቀጽ 22 ጋር የሚነበበው ነው። ይሄ የፕሪንሲፕል ኦፍ ሌጋሊቲ ነው። ሁለተኛው ቅድም ያነሳችሁት እና ሌላው ትልቁ ኤሌመንት ፕሪንሲፕል ኦፍ ኢኳሊቲ ነው አይደለም? ይሄ ምንድነው? ምን ማለት ነው? ሰዎች regardless of race, color, sex or any other status should be treated equally ነው አይደለም? በወንጀል ህግ እኩል ትሪት ሊደረጉ ይገባል የሚለው ነው። እንግዲህ ይሄ ኢኳሊቲ ቢፎር ዘ ሎው እና ኢኳል ፕሮቴክሽን ኦፍ ዘ ሎው የሚባለው ማለት ነው ባጭሩ። እንግዲህ ኢኳሊቲ ቢፎር ዘ ሎው እና ኢኳል ፕሮቴክሽን ኦፍ ዘ ሎው ባጭሩ እንዲያው ምናልባት ለኛ ለአንደርስታንዲንግ በቀላሉ እንለያቸው ሁለቱ የፕሪንሲፕል ኦፍ ኢኳሊቲ ኤሌመንቶች ናቸው እነኛ አይደለም? ኢኳሊቲ ቢፎር ዘ ሎው እና ኢኳል ፕሮቴክሽን ኦፍ ዘ ሎው። ኢኳሊቲ ቢፎር ዘ ሎው የሚለው ነገር የሚመጣ ከግጭት በኋላ ነው ባይዘው። ከግጭት በኋላ ለምሳሌ መብትህ ተጥሶ ከሆነ አፍተር ቫዮሌሽን ኦፍ ራይትስ የሚመጣ ነው። ለምሳሌ እኔ መብት ተጥሶ ከሆነ ኢንፎርስመንት ኦርጋን ላይ ሂጄ የማገኘውን ወይም የሚሰጠኝን ሪሜዲ እሱን በተመለከተ ነው። ኦር ደግሞ እኔ ማጥፍቼ ከሆነ ለምሳሌ ፍርድ ቤት ላይ እኔ እየተከሰስኩ ሌላው ነፃ የሚወጣ ከሆነ that's totally wrong for the same issue። እና ኢኳሊቲ ቢፎር ዘ ሎው ሲባል ብዙውን ጊዜ አፍተር ቫዮሌሽን ኦፍ ራይት ወይም ኮሚሽን ኦፍ ክራይም ያለን ፕሮሰስ የሚገልጽ ነው ኢኳሊቲ ቢፎር ዘ ሎው። ኢኳል ፕሮቴክሽን ኦፍ ዘ ሎው የሚለው ግን ከዛ በፊት ነው። ሌትስ ሴይ ለምሳሌ ሁሉም ሰው ታክስ የመክፈል ግዴታ አለበት። ያው ይሄ ታክስ ቢሆንም ጉዳዩ ኤኒዌይ መብት ለምሳሌ መብቱ ለኔና ለሰምራ ተሰጥቶ ለምሳሌ ለማሩ የሚነፈክ ከሆነ ያለምንም ጀስቲፊኬሽን ህጉ ሲወጣ ለምሳሌ ፕሪቪሌጅ ለኔና ለናንተ ተሰጥቶ ለሌሎች ቢነፈግ አይነት ነገር ኤኒዌይ ቢፎር ቫዮሌሽን ኦፍ ራይት ወይም ቢፎር ኮንፍሊክት ያለው ነገር ምን ይባላል? ኢኳል ፕሮቴክሽን ኦፍ ዘ ሎው እሱን ለማለት ነው። ይሄም ቢሆን አብሶሉት ራይት አይደለም እንደምታውቁት።
እንግዲህ ኤክሴፕሽን ምን አለው አንቀጽ 4 ላይ አንደኛው ኤክሴፕሽን ምንድነው? ኢሚዩኒቲ ፕሮቫይድድ ወይም ጊቨን ወይም ሳንክሽን ባይ ፐብሊክ ኢንተርናሽናል ሎ ነው። አብሶሉት ኢሚዩኒቲ አይደለም፣ ሪላቲቭ ኢሚዩኒቲ ነው ባይዘው ይሄ። ለምን ቢባል ለምሳሌ የአሜሪካ አምባሳደር በኢትዮጵያ ማለት ነው ኢትዮጵያ ውስጥ ወንጀል ቢፈጽሙ አሜሪካ ሲመለሱ ይቀጣሉ እኮ። በኢትዮጵያ ፍርድ ቤት በኢትዮጵያ ሕግ አይቀጡም ነው እንጂ አሜሪካ ላይ እኮ ነፃ አይደሉም። አሜሪካ ሲሄዱ በአሜሪካ ሕግ ይቀጣሉ ወንጀሉ ካስቀጣ ማለት ነው። ስለዚህ አብሶሉት ኢሚዩኒቲ አይደለም፣ ሪላቲቭ ኢሚዩኒቲ ነው። ኢሚዩኒቲ ሳንክሽን ወይም ጊቨን ባይ ፐብሊክ ኢንተርናሽናል ነው የሚባለው ማለት ነው አይደለም፣ አብሶሉት አይደለም። ምክንያቱም ሰውየው ዲፕሎማቱ ወደ ሀገሩ ከሄደ በኋላ ብዙውን ጊዜ የኢትዮጵያ መንግስት ምንድነው የሚለው በ24 ሰዓት ውስጥ ሀገሬን ለቃችሁ ሊወጡ አይነት ነገር አለ አይደል? ብዙ ጊዜ መግለጫ እንደዛ ነገር አለ። ሜይቢ ካስፈለገም እንኳን እና ይሄዳል ዘንድ አብዛኛው 24 ሰዓት ወጣችሁ እንዲበሉልኝ ይውጡልኝ። እሱ የፖለቲካል የዲፕሎማቲክ ኮንፍሊክት ሲመጣ ነው። ግን በወንጀል ጊዜም ሊያደርግ ይችላል ሁኖስ እና ከሄደ በኋላ ስለሚቀጣ አብሶሉት አይደለም ኢሚዩኒቲው። ዞሮ ዞሮ ግን አትሊስት ለኢትዮጵያ ቴሪቶሪያል ጁሪስዲክሽን ጉዳይ ሂ ኢዝ ኢሚዩን። ሁለተኛው ኢሚዩኒቲ ባይ ኮንስቲቱሽናል ሎ አይደለም። ለምሳሌ በእኛ ህገ መንግስት ኢሚዩን የሆኑ ግለሰቦች ይኖራሉ። ለምሳሌ አንቀጽ 54 ንዑስ 5 እና 6 በተለይ 6 ምንድነው የሚለው? ሜምበር ኦፍ ዘ ሃውስ ምንድነው የሚለው? ሜምበር ኦፍ ዘ ሃውስ ሻል ኖት ቢ ቃል በቃል እያነበብኩት ነው። ሜምበር ኦፍ ዘ ሃውስ ሻል ኖት ቢ አሬስትድ ኦር ፕሮሲኪዩትድ without permission of the house or except in flagrant offense ወይም flagrante defect ምንድነው? ዴሊክቶ ነው የሚለው አይደለ? እንግዲህ ላቲኑ ለምን ማስገባት እንዳስፈልግ አላውቅም። ኤኒዌይ flagrant offense ነው የሚለው። እንግዲህ ሁለት ኤክሴፕሽን ያስቀምጣል። አንደኛው ሃውሱ ካልፈቀደ አሊያም ደግሞ እጅ ከፍንጅ ወንጀል ሲፈጽም ካልተያዘ እንግዲህ flagrant offense የክሪሚናል ፕሮሲጀር ኮድ አንቀጽ 19 ላይ ምንድነው የሚለውን ይመልሳል አይደለም? 19 ምንድነው የሚለው አንቀጽ 19 የክሪሚናል ፕሮሲጀር ኮዱ ኦፌንስ ሻል ቢ ዲምድ ቱ ቢ ፍላግራንት ይልና ሶስት ነገሮችን ያስቀምጣል። ኤ ኢፍ ዘ ፐርሰን ኢዝ ፋውንድ ኮሚቲንግ ዘ ክራይም ኦር አቴምፕቲንግ ቱ ኮሚት ዘ ክራይም ኦር ሃዝ ጀስት ኮሚትድ አይደል የሚለው። እንግዲህ ይሄ ነው ፍላግራንት ኦፌንስ ወይም ደግሞ ሬድ ሃንድድ የሚባለው በእኛ የስነ ስርዓት የወንጀል ስነ ስርዓት። ስለዚህ እነኚህ ሲፈጸም ከተገኘ አሊያም ደግሞ ሃውሱ ከፈቀደ ብቻ ተጠያቂ ሊሆን ይችላል እንጂ አዘርዋይስ የትኛውንም ወንጀል ቢፈጽም ተጠያቂ አይሆንም ነው። ማን? ሜምበር ኦፍ ዘ ሃውስ። በቅርቡ አይ ቲንክ ፓርላማው የአንድን ፓርላማ አባል ኢሚዩኒቲ አንስቷል አይደል? የመደወላቡ ፕሬዝዳንት ነበሩ አይደል? የማን? ቡሌ ሆራ ዩኒቨርሲቲ። አዎ ወደ 300 ሚሊዮን ምናምን ብር ያላግባብ ግዢ ፈጽመው አይነት ነገር ሰውየው ይሄ ካምፓኒ እንደ ሳብሲዲያሪ ካምፓኒ አይነት አቋቁሞ ያ ካምፓኒ ለዩኒቨርሲቲ የሳቸው ነው፣ ግን ለዩኒቨርሲቲው የሚገዛ የሚሸጥም እሱ ነበር አይደል? እንደዛ አድርገው አሁን እሳቸው በየትኛው አይነት ዊዛውት ፐርሚሽን በምትለው ማለት ነው እንጂ ፍላግራንት ኦፌንስ አልነበረም ኦፌንሱ። ስለዚህ ከዛ ውጪ አንቀጽ 63 ያው ሃውስ ኦፍ ፌዴሬሽን አባላትን እሱም ቢሆን ኢሚዩን ያደርጋቸዋል። እና ኢሚዩኒቲ ባይ ኮንስቲቱሽን አለው። ሌላው ኤክሴፕሽን ነው። ሌላው ትልቁ ኤክሴፕሽን ግን ይሄ ፕሪንሲፕል ኦፍ ኢንዲቪጁዋላይዜሽን ኦፍ ጀስቲስ የሚባለው ነው። ይሄ የወንጀል ህግ የግለሰቦችን ግላዊ ባህሪ ሲያካትት ነው። ለተሰይ ለምሳሌ አበበ ቁጡ ነው፣ አበበች ደግሞ ትሁት ነች። ካይንድ ኦፍ አለ አይደለም? አበበ በጣም ደግ ነው፣ አበበች ደግሞ ክፉ ነች አይነት ነገር። ይሄ በጣም ፐርሰናል ኔቸር ኦፍ ኢንዲቪጁዋልስ ነው አይደለም? ያንን ሊያስገባ ይችላል። ያንን ኢንዲቪጁዋላይዜሽን ኦፍ ጀስቲስ ማለት እሱ ነው። ብዙ ነገር አለው። ለምሳሌ ኤጅንም ሊሆን ይችላል፣ ጾታንም ሊሆን ይችላል፣ ምናልባት የወንጀሉን አፈጻጸም ዲግሪውን ሊሆን ይችላል። ምክንያቱም የወንጀሉ አፈጻጸም ራሱ የሰውየውን ቅንነት፣ ደግነትና ክፋትም ስለሚያሳይ ለምሳሌ አንቀጽ 88 ነው 2 ላይ አለ አይደለም? ልክ ቅጣት ምናምን ሲታሰብ ሲወሰን የሰውየው ይሄ ዲግሪ ኦፍ ጊልት አለ አይደለም? ለምሳሌ አሁን ሌሊት ወንጀል ለመፈጸምና ቀን ወንጀል ለመፈጸም የትኛው አደጋ የሚባለው? ሌሊት አይደለም? ላይክ ዛት እንደዚህ ለምሳሌ ወንጀል ቤት ውስጥ ልትዘርፍ ሄደህ በሽጉጥ ከማስፈራራትና በትንሽ ዱላ ከማስፈራራት የትኛው አደገኛ የሚባለው? በሽጉጥ። እንደዛ አይነት ነገር ዲግሪ ኦፍ ጊልት የሚለው እሱን ነው። ኦር ደግሞ ለምሳሌ ሰርከምስታንስ ኦፍ ዘ ኢንዲቪጁዋል። ለምሳሌ ሴንቴንሲንግ ላይ ትዝ ይላችሁ ከሆነ ብዙውን ጊዜ
አበበና ከበደ ዘሴም ክራይም ዘሴም ሁሉም ነገር ዘሴም ሆኖ ግን አበበ በ10 ዓመት ከበደ በ8 ዓመት ሊቀጣ ይችላል። ለምን ቢባል ከበደ የቤተሰብ አዎ ያኛው ግን አይደለም። ይሄ ወቅት ኢትስ ኮ ቱ ኢንዲቪጁዋል አይደለም ሶ ኢንዲቪጁዋል ፐርሰናል ኔቸር ኦር አበበ ካሁን በፊት ወንጀል ይፈጽም ነበር ተደጋጋሚ ወንጀል ያ እንደማክፈጀ ይወሰዳል። ያኛው ደግሞ ግን ፈጽሞ ማያውቅም አሁንም ቢሆን እንደው ቸግሮት ነው አይነት ነገር እንደዚህ አይነት ነገሮች ኦር ኤጅ ከሆነ ደግሞ ለምሳሌ አንቀጽ 52 ኢንፋንትስ አሉ አይደለም ከ1 ዓመት እስከ 9 ዓመት ያሉ ህፃናት የሆነ በሆነ አጋጣሚ ወንጀል ቢፈጽሙ ይቀጣሉ አይቀጡም አይደለም ኢንፋንት ስለሆነ በቃ ነፃ ናቸው አውቶማቲካሊ ስንት አንቀጽ 52 አይደለም ልክ እንደዚሁ 53 ላይ ያለው ደግሞ ምንድነው ጁቬናይል ዴሊኩዌንት የሚባሉት ማለት ነው ከ9 እስከ 15 ያሉት ጁቬናይል ዴሊኩዌንትስ ከ9 እስከ 15 ያሉት እነሱ ወንጀል ይፈጽማሉ ግን ነፃ አይደሉም ያው ምንድነው አዳልቱ ላይ የአዳልት ክሪሚናል ላይ ከሚጣለው ወይም ለአዳልት ክሪሚናል ከተደነገገው ቅጣት እነሱ አይቀጡም ይሄ ኮሬክት ሜዠር ነው በአብዛኛው አይደለ ይሄ አንቀጽ 157 159 አካባቢ ያለው በሙሉ እስከ 68 የሚሄደው እሱ እንግዲህ ለያንግ ማን ነው ለጁቬናይል ዴሊኩዌንትስ ወይም ከ9 እስከ 15 ላሉት እሱ አሁን the same crime ከኔ ጋር ፈጽሞ ግን እነሱ ላይ የሚጣለውና እኔ ላይ የሚጣለው ቅጣት እኩል አይደለም you see ለዛ ነው ይሄ individualization of justice የሚባለው እዛ ላይ ልዩነት የሚፈጥረው ስቲል ለምሳሌ ያንግ ክሪሚናልስ አንቀጽ 56 ላይ ያንግ የሚባሉት እንግዲህ ከ15 እስከ 15 ባይ ዘ ወይ ለሲቪል ሎ ሲቪል ማጆሪቲ የሚባለው ስንት ነው 18 ነው አይደለ ሲቪል ማጆሪቲ ለክሪሚናልስ 15 አይደለ 15 ክሪሚናል ማጆሪቲ የሚባለው ማለት ነው ለምን ቢባል 16 17 ዓመት የሞላቸው ወንጀለኞች የአዳልቱንም ፔናልቲ ወይም ፓኒሽመንት ሊቀጡ ይችላሉ እንደ ሁኔታው እና ሲቪል ማጆሪቲ 18 ነው ክሪሚናል ማጆሪቲ ግን 15 ነው ከ15 እስከ 18 ያሉት ሰዎች ምንድናቸው ይሄ 15 ኤጅ ኦፍ ሪስፖንሲቢሊቲ ነው የሚባለው እና ከ15 እስከ 18 ያሉት ያንግ ኦፌንደርስ ወይም ያንግ ክሪሚናልስ ናቸው ከዛ ወደ ኋላ ያሉት ደግሞ ጁቬናይል ዴሊኩዌንትስ ናቸው ከዛ ታች ደግሞ ኢንፋንት ናቸው እና በኤጅ ምክንያት እንግዲህ ዲፈረንስ ተደረገ ማለት ነው አይደለም ኢቭን በጾታም እኮ ዲፈረንስ ይደረጋል አይደለም በጾታ ራሱ ሌትስ ሴይ ለምሳሌ አንቀጽ 120 ላይ አንዲት ሴት ፕሬግናንት የሆነች ሴት ወንጀል ብትፈጽምና ሞት ቢፈረድባት ሞቱ ይፈጸማል አይፈጸምም ወደ ኋላ ነው ልክ ኮሚዩቴሽን የሚባለው አለ አይደል ወደ እድሜ ልክ ስርዓት ማሸጋሸግ እንደዛ አይነት ነገር ነው የሚሆነው 119ም እንደዚሁ አለ እንዲሁ አንቀጽ 110ም ለምሳሌ ሴትና ወንድ ወንጀለኞች በአንድ አይታሰሩም አይደል እነኛ ዲፈረንሶች አሉ ይሄ ኢንዲቪጁዋል ግለሰቦችን የኤጅ የጾታ ወዘተ ነገር የሚያመጡ ከዛ ውጭ ደግሞ የሜንታል አንደርስታንዲንግ ኢሹም አለ እንግዲህ አንቀጽ 48 49 ፓርሻል ሪስፖንሲቢሊቲ እና እነሱም አሉና በዚህ ምክንያት ልዩነት ይደረጋል ግን የዚህ ልዩነት መደረግ የፕሪንሲፕል ኦፍ ኢኳሊቲን አይጥስም ነው ፖይንቱ ትልቁ ፖይንት አይጥስም እነዚህ አይነት ኤክሰፕሽን ይኖራል ግን ኤክሰፕሽኑ does not violate what principle of equality ነው ሌላው የመጨረሻው ምንድነው principle of individual autonomy አይደለ ባጭሩ ይሄን ለመረዳት ኦቶኖሚ እና ኢንዲፔንደንስ የሚለው ማወቅ ነው ኦቶኖሚ ማለት ምንድነው በኢንተርናሽናል ሂውማን ራይት ኦቶኖሚ ማለት the right to make free choice ነው ሌትስ ሴይ ለምሳሌ አንድ ህፃንና የ4 ዓመት ወይ የ5 ዓመት ህፃንና አንድ አባት የሆነ ሆቴል ገቡ አባት ክትፎ አዘዘ ህፃን ደግሞ ለኔ አለና ለኔ ለምሳሌ አሳና ውስኪ አለ አሁን አባት ቆይ ሻብዬ ውስኪ አይሆንም ይችላል እሺ አሳ ደግሞ ይከብዳል እሺ እንቢ ብሎ ያለቅሳል አይደለም አይ ቆይ ብሎ ሌላ እንዲታዘው አደረገ እንትን አባት ምኑን ነው የቀማው አሁን ኦቶኖሚውን ነው የቀማው ፍሪ ቾይስ the right to make free choice አሁን ህፃኑ አልነበረውም ማለት ነው ይሄ ሰዎች ጣልቃ ሲገቡበት ምንድነው the right to independence ነው የታሰበው the right to independence the right to free choice internal right ሆኖ በቃ የፈለከውን አንተ የማድረግ መብት አለ ማለት ነው free will free choice
ኢንዲቪጁዋል ኦቶኖሚ፣ ኢንዲፔንደንስ የሚባሉት እነዚህ ናቸው። እና ኦቶኖሚ ከተባለ ሁሌም ኤክሰርሳይዝ ኦፍ the right to free choice ማለት ነው፣ to make free choice። ኢንዲፔንደንስ ደግሞ ሰዎችን ይሄ ዲፔንዳንት አለ አይደለም፣ ዲፔንድ በሰዎች ላይ ዲፔንዳንት ነበርክ፣ አሁን ኢንዲፔንዳንት ሆንክ እና ኤክስተርናል ምንድነው ኢንተርቬንሽን ወይም ኤክስተርናል ሄልፕ ወይም ኤክስተርናል ሳፖርት አልፈልግም ነው ባጭሩ። እና ነፃ መሆን አለብኝ፣ አትንኩኝ፣ አትደርሱብኝ ነው ኢንዲፔንደንስ። ኤክስተርናል ነው፣ ይሄኛው ኢንተርናል ሆኖ በቃ የፈለግከው መምረጥ ትችላለህ ነው። ለምሳሌ እንዲሁ ኦቶኖሚ ሲባል በቃ ሰውየው he has the capacity what the capacity and free will to make choice ነው። ሁለተኛው ደግሞ ያ ሊከበርለት ይገባል። his right to make choice should be what respected in the eyes of the law ወይም ደግሞ በሶስተኛው ወገን ዘንድ መከበር አለበት ነው። ስለዚህ አንድ ግለሰብ ወንጀል ሲፈጽም ኦቶኖሚውን ነው ኤክሰርሳይዝ አደረገው ባይዘው ኦቶኖሚውን እኮ ነው ፍሪ ቾይሱን ነው። ዘ ፕሮብለም ኢዝ ግን ምን እያለ ነው? እኔ እስር ቤት ገብቼ ከሚደርስብኝ ጉዳት ይልቅ አቶ አበበን ገድዬ የማገኘው ጥቅም ይበልጥብኛል ብሎ እኮ ነው የመረጠው። ግልጽ ነው አይደለም? በቃ 10 ዓመት ታስሬ ከመማቀቅ ይልቅ አበበ ላይ ቦርዲ ኢንጁሪ አድርሽ የማገኘው ጥቅም ይሻላል ብሎ እኮ ነው ሪስክ የወሰደው። አይ ነው ኢሞሽን ምናምን ስላለ ይሄ ነገር ሪል ነው ወይ? ግን ቲዮሪቲካሊ ግን እንደዛ ነው። ለዛ ነው ፍሪ ቾይስ ነው፣ ፍሪ ቾይስ ነው። ኦኬ አንተ እንግዲህ ለአንተ ለሰር ኢቪል የሚባለውን መርጠሃል ዘንድ እና ተቀጣ ነው። ያ ነው ባይዘው ፕሪንሲፕል ኦፍ ኢንዲቪጁዋል ኦቶኖሚ የሚባለው። ምናልባት ለምሳሌ አሁን ይሄ ኤኒዌይ በዚሁ እንተወው እና ፕሪንሲፕል ኦፍ ኢንዲቪጁዋል ኦቶኖሚ ይሄ ነው። ስለዚህ እነዚህ በወንጀል ጋር ሶስቱ ናቸው። ከዛ ውጭ እንደምታውቁት ትራንስፈረብል አይደለም በባህሪው የወንጀል ቅጣት ምንም ትራንስፈረብል አበበ ተመሳሳይ ወንጀል ፈጽመን ያበበ ቅጣት ቀንሷልና የኔ የሚቀንስልኝ ባል ነገር የለም አይደለም። ምክንያቱም ኢትስ ቬሪ ኢንዲቪጁዋል። አንቀጽ 41 በደንብ ያሳያል ይሄን ነገር መሰለኝ።